በየሳምንቱ ወይም በየቀኑ የምትመገቧቸው አንዳንድ ምግቦች አጥንታችሁ ጠንካራ እንዳይሆን በሚስጥር ያደናቅፉታል። በተደጋጋሚ የሚሰበሩ ደካማ አጥንቶች ካላችሁ፣ የአጥንታችሁ ጥግግት አነስተኛ ከሆነ ወይም ዕድሜያችሁ ከ40 በላይ ከሆነ የምግብ አመጋገባችሁ ከምታስቡት በላይ እጅግ ትልቅ ዋጋ አለው። አጥንቶቻችን ዝም ብለው ደረቅ የሰውነት ክፍሎች አይደሉም። ሁልጊዜ የሚታደሱና የሚገነቡ ሕያው ህዋሳት ወይም ደግሞ ቲሹ ናቸው። አብዛኛውን ጊዜ ትኩረቱ ካልሲየም እናም ቫይታሚን ዲ ላይ ብቻ ይሁን እንጂ በየቀኑ የምትመገቡት ነገር በአጠቃላይ የአጥንታችሁ ጤንነት ላይ ከፍተኛ የሆነ ተጽዕኖን ያሳድራል። ታዲያ በዛሬው ቪዲዮአችን ላይ አጥንታችሁን ለመጠበቅ ከፈለጋችሁ መቀነስ ወይም ማስወገድ የሚገባችሁን 7 የምግብ አይነቶችን እንመለከታለን። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትዘነጉ፣ ቪዲዮውን ደግሞ ላይክ እና ሼር ሳታደርጉ በፍጹም እንዳትጀምሩ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ አንደኛው ማስወገድ ወዳለባችሁ ምግብ እንለፍ። አንደኛ እጅግ በጣም ጨዋማ የሆኑ ምግቦችን ነው። እጅግ ከፍተኛ የሶዲየም ወይም የጨው መጠን ያላቸው ምግቦች እንደ ፈጣን ኑድልስ፣ የተቀነባበሩ የስጋ ውጤቶች፣ ቺፕሶች፣ የታሸጉ ሱፖች፣ ጨዋማ መክሰስ ምግቦች፣ አንዳንድ ፈጣን የሆኑ ምግቦች ወይም ደግሞ ፋስት ፉድ እና በከፍተኛ ጨው የታሸጉ ምግቦችን አስወግዱ። የሶዲየም አወሳሰዳችሁን ሁልጊዜ በጣም ከፍተኛ ሲሆን ኩላሊቶቻችን ተጨማሪ ሶዲየምን ያስወግዳሉ። ከዚህም ጋር ካልሲየም አብሮ በሽንት በኩል ሊወጣ ይችላል። ይህ ማለት ግን መደበኛ የጨው መጠን ወዲያውኑ አጥንትን ያዳክማል ማለት አይደለም። ትልቁ ስጋት ሁልጊዜ በጨው የተሞላ አመጋገብን መከተል ነው፣ በተለይም አልሚ ምግቦችን በሚተካበት ጊዜ። የተሻለው አማራጭ ታዲያ በጨው ከተሞሉ የተቀነባበሩ ምግቦች ይልቅ ትኩስ ምግቦችን ምረጡ። ምግቦቻችሁን በቅጠላቅጠል ቅመሞች፣ በነጭ ሽንኩርት፣ በዝንጅብል፣ በሎሚ ወይም በመጠነኛ ጨው አጣፍጡት። ሁለተኛ በስኳር የበለጸጉ ለስላሳ መጠጦች ናቸው። አንዳንድ ጠርሙስ ሶዳን መጠጣት ወዲያውኑ አጥንትን ደካማ አያደርገውም። ችግሩ የሚፈጠረው እነዚህ መጠጦች የዕለት ተዕለት አመጋገባችሁ ዋና አካል ሲሆኑ ብቻ ነው። ከፍተኛ የተጨመረ ስኳርን ስትጠጡ አጥንት አስፈላጊ የሆኑትን ካልሲየም፣ ፕሮቲን፣ ቫይታሚን ዲ፣ ማግኒዥየም ወይም ሌሎችን አልሚ ምግቦችን የመስጠት አቅማቸው በጣም አነስተኛ ነው። በተጨማሪም ሶዳ በወተት፣ በእጽዋት ወተት፣ በውሃ ወይም ደግሞ በአልሚ ምግቦች ባሏቸው ምግቦች ቦታ ከተተካ አመጋገባችሁ ለአጥንታችሁ የሚሰጠው ድጋፍን ይቀንሰዋል። የተሻለው አማራጭ ታዲያ አብዛኛውን ጊዜ ውሃ መጠጣትን ምረጡ። እንዲሁም በአመጋገባችሁ ውስጥ አስተማማኝ የሆነ የካልሲየም እናም የፕሮቲን ምንጮች መኖራቸውን አረጋግጡ። ሶስተኛ የተቀነባበሩ የስጋ ውጤቶች ናቸው። እንደ ቤከን፣ ሶሴጅ፣ ሆትዶግ፣ ሳላሚ፣ የተቀነባበሩ የሳንዱች ስጋዎችና ሌሎች በከፍተኛ ሁኔታ የተቀነባበሩ የስጋ ውጤቶች። እነዚህ ምግቦች እንደ ምርቱ አይነት በሶዲየም እናም በስብ ወይም በሳቹሬትድ ፋት የበለጸጉ ሊሆኑ ይችላሉ። አልፎ አልፎ መመገብ እናም በየቀኑ መመገብ አንድ አይደለም። የተሻለው አማራጭ የተቀነባበሩ ስጋዎችን በእነዚህ ተኩ። በባቄላ እናም በምስር፣ በእንቁላል፣ በአሳ እናም በዶሮ፣ በእርጎ እናም በለውዝና በዘሮች ተኩ። አራተኛ ከመጠን በላይ አልኮል መጠጣት ነው። ከፍተኛ አልኮልን መጠጣት በአጥንት ጤንነት ላይ አሉታዊ የሆነ ተጽዕኖን ያሳድራል። እንዲሁም የመውደቅናም የአጥንት መሳሳት አደጋንም ይጨምራል። አልኮል መደበኛውን የአጥንት መታደስ ሂደትን
ያደናቅፈዋል። በተጨማሪም ጤናማ አመጋገብና የአኗኗር ዘይቤን ለመጠበቅ አስቸጋሪም ያደርገዋል። ስለዚህ ስለ ደካማ አጥንት የሚያሳስባችሁ ከሆነ ከፍተኛ የአልኮል መጠጥ አጠቃቀም በእርግጥም ትኩረት ሊሰጠው የሚገባው ጉዳይ ነው። የተሻለው አማራጭ ታዲያ አልኮልን የምትጠጡ ከሆነ የጤና ባለሙያችሁ ባስቀመጠው ገደብ ውስጥ አድርጉት ወይም ሙሉ በሙሉ ተዉት። አምስተኛ በከፍተኛ ሁኔታ የተቀነባበሩ መክሰስ ምግቦችን ነው አልትራ ፕሮሰስድ ስናክ ፉድ የምንላቸው። በከፍተኛ ሁኔታ የተቀነባበሩ መክሰሶች ለምሳሌ ኩኪሶችናም ኬኮች፣ ከረሜላዎች፣ በስኳር የተሞሉ የቁርስ መክሰሶች። ችግሩ አንድ ኩኪስ መብላት አጥንታችሁን ያደቃል ማለት አይደለም። ችግሩ እነዚህ ምግቦች ሁልጊዜ አልሚ ምግቦችን ሲተኩ የሚፈጠረው ነገር ነው። አጥንታችሁ ካልሲየም ብቻ ሳይሆን የተለያየ አይነት አልሚ ምግብ ያስፈልገዋል። በቂ ፕሮቲን፣ ማግኒዥየም፣ ፎስፈረስ፣ ቫይታሚን ዲ እናም ሌሎች አልሚ ምግቦች የጤናማ አመጋገብ አካል ሆነው ያስፈልጓቸዋል። የተሻሉ አማራጮችም እርጎን ከፍራፍሬ ጋር፣ ለውዝና ዘሮችን፣ ትኩስ ፍራፍሬዎችንና አይብን ምረጡ። እነዚህ አማራጮች እጅግ ከፍተኛ የሆነ የአልሚ ምግብ እሴትን ይሰጣሉ። ስድስተኛ ከመጠን በላይ ካፌይንን መጠቀም ነው። በተለይም በአመጋገባችሁ ውስጥ የካልሲየም መጠን አነስተኛ ከሆነ። የቡና አፍቃሪዎች እንዳትደነግጡ፣ ቡና መጠጣት ማቆም የለባችሁም። መጠነኛ የካፌይን አጠቃቀም ከጤናማ አመጋገብ ጋር ሊሄድ ይችላል። ስጋቱ ከፍተኛ የሆነ የካፌይን አወሳሰድ ነው። ካፌይን በሽንት በኩል የሚወጣውን የካልሲየም መጠንን በትንሹ ሊጨምረው ይችላል። ነገር ግን አጠቃላይ አመጋገባችሁ በቂ ካልሲየም ካለው ይህንን በቀላሉ መቆጣጠር ይቻላል። የተሻለው ዘዴም ካፌንን በመጠነኛ ደረጃ አድርጉት። ከምግብ በቂ ካልሲየም ማግኘታችሁን አረጋግጡ። ውሃን በበቂ ሁኔታ ጠጡ። የቡና መጠጦችን በስኳር የተሞሉ ጣፋጮች ከማድረግ ተቆጠቡ። ሰባተኛ እጅግ አስቸጋሪ እናም ገዳቢ የሆኑ የውፍረት መቀነሻ ውሳኔዎች ናቸው። በቴክኒክ ደረጃ አንድ የምግብ አይነት አይደለም፣ ነገር ግን ሰዎች ከሚያስቡት በላይ በምግብ ስርዓታቸው ላይ ከፍተኛ ጉዳት ሊያደርስ ይችላል። ከባድ የሆነ የውፍረት መቀነሻ ፕሮግራሞች ለእነዚህ ማነስ ምክንያት ይሆናል። ለካሎሪ ማነስ፣ ለፕሮቲን ማነስ፣ ለካልሲየም እና ለቫይታሚን ዲ ማነስ፣ ለማግኒዥየም እና ለሌሎች አስፈላጊ አልሚ ምግቦች ማነስ መንስኤ ይሆናል። ሰውነታችሁ በቂ ምግብ ሁልጊዜም የማያገኝ ከሆነ ጠንካራ አጥንትን መጠበቅ እጅግ አስቸጋሪ ይሆናል። ይህ በተለይ ለአረጋውያንና ክብደታቸው በጣም አነስተኛ ለሆኑ ሰዎች ወሳኝ ነው። የተሻለው አማራጭ ታዲያ ከከባድ ውሳኔዎች ይልቅ የተመጣጠነ የምግብ ስርዓት ላይ ትኩረትን አድርጉ። በቂ ፕሮቲንን መመገብ፣ አትክልቶችንናም ፍራፍሬዎችን መጠቀም፣ በካልሲየም የበለጸጉ ምግቦችን መመገብ፣ አሳ ወይም ሌሎች የፕሮቲን ምንጮችን ማካተት፣ ለውዝ ዘሮች፣ ባቄላዎችና ምስሮችን መጠቀም፣ ሙሉ እህሎችናም ለሰውነታችሁ የሚበቃ ካሎሪዎችን ተጠቀሙ። ስለዚህ ክቡራትና ክቡራን ተመልካቾቼ ደካማ አጥንት ካላችሁ እናም አጥንቶቻችሁን ለረጅም ጊዜ ጤናማ አድርጋችሁ ለመቆየት ካሰባችሁ እነዚህን 7 ምግቦችን ማስወገድ ወይም መራቅ ይኖርባችኋል ማለት ነው። ታዲያ ለጠንካራ አጥንት ምን መበላት አለበት ካላችሁ፣ አንደኛ ካልሲየምን መውሰድ አለባችሁ። ጥሩ የካልሲየም ምንጮች የምንላቸው እርጎ፣ ወተት፣ አይብ፣ በካልሲየም የበለጸጉ የእጽዋት ወተቶች፣ ሰርዲኖች፣ ቶፉ እና አረንጓዴ ቅጠላቅጠል አትክልቶችን ተጠቀሙ። ሁለተኛው ፕሮቲን ነው። አጥንታችሁ የፕሮቲን መዋቅር አለው። በቂ ፕሮቲን ለአጥንትናም ለጡንቻ ጤንነት ወሳኝ ነው። ጥሩ ምንጮች የምንላቸው እንደ እንቁላል፣ አሳ፣ ዶሮ፣ ባቄላ፣ ምስር፣ እርጎ እናም ለውዞችን ተጠቀሙ። ሶስተኛ ቫይታሚን ዲ ነው። ቫይታሚን ዲ ሰውነታችሁ ካልሲየምን እንዲመጥ ይረዳዋል። እንደየአካባቢያችሁ እናም ሁኔታው
ከፀሐይ ብርሃን፣ ከምግቦችናም ከህክምና ተጨማሪዎች ወይም ደግሞ ከሰፕልመንት ሊገኝ ይችላል። አራተኛ ማግኒዥየም እናም ቫይታሚን ኬ ነው። እነዚህም በመደበኛ የአጥንት ግንባታ ሂደት ውስጥ ይሳተፋሉ። አትክልቶችን፣ ጥራጥሬዎችን፣ ለውዞችንናም ሙሉ እህሎችን መመገብ እነዚህን ለማግኘት ይረዳችኋል። ይህንን ደግሞ እንዳትረሱ፣ አካላችሁን አንቀሳቅሱ። ምግብ የችግሩ አንድ አካል ብቻ ነው። አጥንታችሁ ለአካል ብቃት እንቅስቃሴ ምላሽን ይሰጣል። የሰውነት ክብደትን የሚሸከሙ እንቅስቃሴዎች እንደ በእግር መጓዝ፣ ደረጃ መውጣት፣ ዳንስናም የካልስትኒክስ ወይም ደግሞ የጥንካሬ ልምምዶችን አድርጉ። እነዚህ የአጥንትናም የጡንቻ ጤንነትን ይደግፋሉ። ጠንካራ ጡንቻዎች ሚዛንን ለመጠበቅናም የመውደቅ አደጋንም ለመቀነስ ይረዳሉ ማለት ነው። አስተውሉ፣ አስቀድሞ ኦስቲዮፖሮሲስ ወይም የአጥንት መሳሳት ታሪክ ካለባችሁ ከባድ እንቅስቃሴን ከመጀመራችሁ በፊት ከጤና ባለሙያችሁ ጋር ተማከሩ። ምክንያቱም የአጥንት ስብራት ድንገት ሊከሰት ስለሚችል። ዋናው ዓላማ ከፍተኛ ጨው፣ የተጨመረ ስኳርን፣ አልኮልናም በከፍተኛ ሁኔታ የተቀነባበሩ ምግቦችን መቀነስናም አጥንትን የሚያስፈልጉትን አልሚ ምግቦችን በሚሰጡ ምግቦች መተካት ነው። አስተውሉ፣ አንድ የምግብ አይነት ብቻ የአጥንታችሁን ጤንነት አይወስነውም። አጠቃላይ አመጋገባችሁ፣ የአካል ብቃት እንቅስቃሴያችሁ፣ የሰውነት ክብደታችሁ፣ የቫይታሚን ዲ ሁኔታችሁ፣ የምትወስዷቸው መድኃኒቶች፣ እድሜያችሁ፣ ሆርሞኖችና የጤና ሁኔታዎች በሙሉ ሚናን ይጫወታሉ። ኦስቲዮፖሮሲስ ወይም በጣም ዝቅተኛ የአጥንት ጥግግት እንዳለባችሁ ከተረጋገጠ በአመጋገብ ላይ ብቻ አትታመኑ። የህክምና ምርመራ እናም ተገቢ ህክምና እጅግ በጣም አስፈላጊ ናቸው። በእድሜ እየገፋችሁ ስትሄዱ ንቁ እናም ነፃ ሆናችሁ ለመኖር ጠንካራ አጥንቶች መሰረት ስለሆኑ ዛሬውኑ አጥንቶቻችሁን መንከባከብን ጀምሩ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ላይክ እና ሼር እያደረጋችሁ ታዲያ ለሌሎችም አድርሱ፣ አስተምሩ እላለሁኝ። ላይክ ሳታደርጉ በፍጹም እንዳትወጡ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።